አንተ ያገባሃል እኔ ነኝ የማያገባኝ እንጂ አንተ ያገባሃል እኮ አንተ ግን ያገባሃል ለዚህ ነው እየመለስክልኝ ያለው እስካሁን እኔ ነኝ የማያገባኝ አንተ ያገባሃል እያንዳንዷን መቀበል አለብህ እሺ እያልክ እየመረረቱ ውጣት አለ ሰው በስራው መስጠት አይችልም ስትል መምረር አይደለም በቃ እየመረረቱ ውጣዋል ይላል አዳምጠኝ ዳጌ አዳምጠኝ መጽሐፉን እኮ ቀበለዋለሁ አልኩ መጽሐፉን ተቀበልልኝ ነው አልገባኝ ብቻ የሚለው ዛ ላይ አውዱን ጠብቅ ይኸውልህ ቤተክርስቲያን ነው እንደ ቤተክርስቲያን እንትን አረዳድ ላይክ አውዱን እንትን ብዬ እቀበለዋለሁ አልኩ አንተ ትቀበለዋለህ ወይ ይሄንን ስለአንተ እንጨርስ ያንተን መጽሐፍ ነው መቀበል ያንተን ትምህርት የመቀበል ግዴታ የለብኝም በመጀመሪያ ነገር ለምን አመጣው መጽሐፉ ለምን ያመጣው ቆይ መጽሐፉ ለምን አመጣው ዳጊ አሁን ግራ ገባኝ አም ኮንፊውዝድ መጽሐፉ ለምን ነው ይዘህ የመጣው ኮንፊውዝድ እንኮ ከመጀመሪያው ነው አሁን አይደለም ኮንፊውዝድ ያንኮ እሺ ችግር የለውም ለምንድን ነው መጽሐፉን ይዘህ የመጣው ስለዚህ ወደ መጀመሪያው ጥያቄ እንመለስ ማለት ነው እሺ ተመልከቱ ድሉ ሰተኛል አውራ አንድ ሚዩት አድርግልኝ መጽሐፉን ያመጣው አንደኛ ነገር አንተ ዲያቆኑና ዲያቆኑ በረከት ስለማትስማሙ በዚህ መጽሐፍ አንደኛው ከሷል መጽሐፉ የኛ ቤተክርስቲያን መጽሐፍ አይደለም ይላል አንተ ቤተክርስቲያን መጽሐፌ ነው ብለህ ይሄው እያወራህ ነው አንደኛ መጣውት ለምን ትጋጫላችሁ ባቢሎናዊነት ለምን አስፈለገ በአንድ መጽሐፍ እንግዲህ ገና ብዙ መጽሐፍ ከፍተን ማጋጨት ይቻላል ከተፈለገ ኢንቴንሽናችን እሱ ስላልሆነ ነው ክሊር አውት እንድታረጉት ነው አንደኛ ሁለተኛው ነገር ደግሞ እንዴ ቤተክርስቲያናችሁ እምነት ብቻ ብላ ታምናለች እንዴ ለመጽደቂያ ቤተክርስቲያናችሁ ክርስቶስ ብቻ ታምናለች እንዴ ለመጽደቂያ ቤተክርስቲያናችሁ ያለ ስራ መጽደቅ አለ ትላለች መገለጫ ነው ስራ ለመጽደቅ ሃይማኖት ብቻ ነው ትላለች እንዴ ይሄን መልሱልን አለን ይሄው ገብተህ እየመለስክልን ነው እናመሰግናለን ቢጨንቅህ አንተስ እንዴት ነህ እኔ መጨነቀኝ አንተም ተባበረኝ ያልከኝ እኔ ምን አገባኝ ስላንተ መጽሐፍ አንተን መመለስ ያለብህ ብትቀበለው ባትቀበለው እየገባህ ነው አሁን ጨርሻለሁ እኔ ምንም ዳጊ ስለዚህ ምንድነው የውይይታችን ዓላማ ውይይት ሆኖ ከነበረ ተዋርዶ ማን ይቀራል ላይ ነገር ኳስ መሰልከው እኮ አሁን ያንተ መጽሐፍ አንዴ ካስጠኝ ዳጊ ይቅርታ ይኸውልህ ለምሳሌ እኔ ከናንተ የእምነት መግለጫ ላይ አመጣና እዚህ ላይ እንደዚህ የሚል ክፍል ኦኬ እንደዚህ ፔጅ ላይ ከመጽሐፍ ቅዱስ የተቃረነ አስተምሮ አለ ከዛ እኔ ተቃራኒ ሆኜ ተቃውሜ እመጣና ከዛም ትሞግታለህ አንተ ለምሳሌ የሙሉ ወንጌል ላይ እንደዚህ ፔጅ እንደዚህ ላይ እንደዚህ የሚል ተጽፏል ይሄ በሐዋርያትም በአባቶችም የማይታወቅ ትምህርት ነው ብዬ እሞግታለሁ አንተ አሁን ምንድነው የምትሞግተው ነው መጽሐፍ ይዘህ መጣ አንተና መምህር በረከት ትለያያላችሁ መምህር በረከት መጽሐፉን አልቀበለውም አላሉም መጽሐፉን ክሪቲሳይዝ አድርገዋል የተጻፈበትን ቦታ ዩኬ ነው በአንግሊካን እንትን ቸርች አጻጻፉ ሁሉ ነገሩ ወደ አንግሊካን የሚሄዳለው ተጽዕኖ አለበት አሉ እንጂ አልቀበለውም አላሉ ኦኬ ስለዚህ አንተን መጽሐፍ ያመጣው አንተና መምህር በረከት እስቲ አልቀበለውም አላሉም ብለህ እንዳትዋሽ በኋላ አላልኩም እንዳትል ላይቀበሉም ይችላሉ እኔ አሁን ስለ መምህር በረከት ነው አልቀበልም ብለዋል ወይስ ይቀበላሉ ብለዋል መምህር በረከት ለምን ስማቸውን ጠራ ቢቀበሉም ባይቀበሉም እኮ ስማቸውን ለምን ጠራ ስትቀጥፍ ይዛሃለው ብለዋል እቀበለዋለሁ ብለዋል አልቀበለውም ብለዋል እሳቸው ልቀበልም ይብሉ ኦኬ ሳትንተባተብ ንገረኝ ለምን አመጣክ ሳትንተባተብ ንገረኝ ለምንድን ነው ያመጣው ነው እኔ ካሁን እኔ ጋር ከዋሻችሁ በጣም ችግር ነው ይቀበሉታል መምህር በረከት መጽሐፉን አይቀበሉትም ቆይ ዳጊ አዳምጥ ዳጊ በእናትህ ሰዓት የለንም መጽሐፉን ያመጣው እኔና መምህር በረከት የተለያየ እኔ ቪዲዮን ከፍቷል እኔና መምህር በረከት ምንም ችግር የለውም ተው አሁን መምህር በረከት የሉም ተዋቸው ስለዚህ መጽሐፉን ያመጣው እኔና መምህር በረከት መለያየታችንን ለማሳየት ነው ለሶስተኛ ጊዜ መጽሐፉ ላይ ጥያቄ ስላለን አምጥታለ የእናንተ አስተምሮ ይሄ ነው እንዴ ብለን እየጠየቀን ነው እናንተ መታችሁ ጥያቄ ያላችሁ ማለት ነው አዎ ጥያቄ ነው ያለኝ አይገርም መልስ መስሎ ነው እንዴ እስካሁን አዎ ጥያቄ እኮ ነው ያለኝ መልስ ያለኝ መስሎ ነው እንዴ ታዲያ ምንድነው የምታብራራው መጽሐፉን አንተ አላብራራውኝም ጥያቄ እየጠየቅኩ ነው እንደዚህ ይላል መጽሐፉ ያው ስታብራራ ነበር ቅድም ወንድሜ መጽሐፋችሁ እንደዚህ ይላል እንደዚህ ታስተምራላችሁ ወይ እምነት ብቻ ብላችሁ ታስተምራላችሁ ወይ በክርስቶስ ብቻ ብላችሁ ታስተምራላችሁ ወይ ስራ ለመጽደቂያ ነው ማነው ስራ ለመጽደቂያ አይሆንም ብላችሁ ታስተምራላችሁ ወይ አጠር በአንዴ ቃል አስተምር እምነት ብቻ ክርስቶስ ብቻ እንደዚህ አይነት ሶላ ትምህርት የለንም መጽሐፉ ላይ ግን ያለውን ክርስቶስ ብቻ እምነት ብቻ ሲል የሚለውን እቀበላለሁ እኔ that's a good point በቃ ጨረስኩኝ አመሰግናለሁ እሺ ፔጅ 92 መሄድ ትችላለህ እኔ አንድ ሐሳቤን እንትን ልበል ፔጅ 92 ጋር ክፈተው እስኪ ዳጊ ካልፈራክ ደፈር ብለህ ፔጅ 92ን ክፈተው የራሴን መረጃ ጨርሻለሁ መክፈት የምትፈልገው መጽሐፍ መክፈት ትችላለህ ስለዚህ አንድ ፔጅ ብቻ ይዘህ ወደ ስንት መቶ ፔጅ የሆነውን መጽሐፍ አንድ ፔጅ ብቻ ይዘህ ነበር ማለት ነው ይሄው ፖለቲካውን ተውና ጨረስኩኝ እኮ እኔ ዲባንክ አድርጌ እቀበላለሁ አስብዬህ ጨረስኩኝ ምን ነው ዲባንክ አንድ ፔጅ አንድ ሰው ትልቅ መጽሐፍ ይዘው አንድ ፔጅ ማለት መጀመሪያቱን ሙሉ ያወራል ከሁለት ፔጅ በላይ ነው ያሳየው ለነገሩ ችግር የለውም በፔጅ አንቆጣጣ
ለማንኛውም ካለ መረጃውን በጣም ይቅርታ እኔ አሁን የከፈትኩት መጽሐፍ ክፈት። የለህም። ምን አልከኝ? የለህም። እኔ የከፈትኩት መጽሐፍ አለ፣ አንተ መጽሐፍ የለህም። በደንብ አለኝ። ኧረ በደንብ አለኝ። ተስፉ አንዴ ክፈትለት። የቱ ጋር ይክፈትለት? ተስፉ እንዳትል ራስህ ምን መሰለህ ዳጊ ምን መሰለህ አንተ ቅድም ነበር ልጠይቅ የነበረው እኔ ክርክር እንዳይሆን ስለፈለኩ አይደለም። አዳም ዳጊ ታምነ ወዳጅ አንድ ፔጅ ብቻ ነው የምታውቀው። የለህም እንኳን አንድ ግማሹን ፔጅ ያሳየኝ። እስካሁን ከኔ ስክሪንሾት እንኳን አውጥተህ አሳየኝ። የኔን የራሴን ስክሪንሾት እንኳን አሳየኝ። የለም አንተ መጽሐፉ እንኳን ሳይኖር ተከራከር ሰው ጉግል ላይ ያለ ተዋየትም መጽሐፉ የትም አለ። ግን አንተ በጣም የደነከኝ ነው ታውቃለህ። ከፈተው በሉት እስኪ ከስር ከፈተው በሉት። እኔ ለአንድ ፔጅ ሲለኝ ነበር 93 እና 94 ገጽን ያሳየሁት። አንተ አንዱን ፔጅ ከፈተው ገጽ 92ን ክፈትና አሳይ። አንድ ፔጅ ብቻ ክፈት እስኪ አንተ ከፈተው በሉት ከስር የለም ከፈተው በሉት እስኪ። ስለዚህ ምንድነው የምታደርገው መሰለህ? ያሳየሁትን እንኳን ፔጅ ክፈተው እስኪ። የመጽሐፉን አንድ ፔጅ ይዘህ ላለፉት 10 ዓመታት አንድ ፔጅ ይዘህ ነበር ስትከራከር የነበረው። I respectfully tell you this, you're just fighting for nothing bro, you're just wasting your time. ውሸታም ነህ። ካለ ክፈተው። የለም እኔ ባይ ዘ ወይ ቅድም ቻሌንጅ ላደርግ ነበር ግን እንዳይበላሽ ስለፈለኩ። ቆይ ስለሌለኝ ምን ይሁን? ቆይ ስለሌለኝ ምን ይሁን? በማታውቀው ነው የምታወራው ሁልጊዜም። ዛሬ እኮ ብቻ አይደለም፣ በማታውቀው ነው የምታወራው። መረጃ ሳትይዝ ነው የምታወራው። ዝም ብለህ ቤተክርስቲያናችንን የምትከሰው፣ ቤተክርስቲያንንም ዲፌንድ የምታደርገው። that's the problem። በትልቁ አርጉኝ። ልክፈትልህ አንዴ። ቶሎ አይ ዳጊ በጣም ነው የምትገርመው በእውነት። ሰው አንድ ፔጅ ይዞ 10 ዓመት አንድ ነገር ዋናው የተከፈተውን ፔጅ ሳትቀበለው አልቀረም። እኔ የፈራሁት አንተም እንዳትክደው ነበር እንደ ዲያቆን በረከት። በመጨረሻ እምነት ብቻን ጽድቅ ብቻን ያለ ስራ መጽደቅን 3 ነገር ዛሬ ተቀብልሃል። ዋናው ነገር እሱ ነው። እኔ ደግሞ ምትክድ መስሎኝ ነበር እንደ ዲያቆን። ኧረ ቶሎ ላኩለት በጌታ። ምንድነው ከተንበሪ ነው እንዴ? አንዴ ሌላ ፔጅ ለማዳጊ በቃ እችን ፔጅ ነው የምትከራከረው። እኔ ልክፈተው ስለ መጽሐፉ። እንደውም እዚህ ላይ በደንብ መረጃ ልስጣት። እስቲ ክፈተው እስቲ። ቶሎ ላኩለት። ይኸው ልደውል ነው። እሺ በቃ ደውለና ኦኬ። ሌላ መወያየት የሚፈልግ ሰው ካለ ይቀጥል፣ ሲመጣ እንቀጥላለን ከሱ ጋር። ቶሎ ላኩለት እናንተ እንደዚህ ላይቭ እንዳታዋርዱት። እስከሚመጣ ድረስ ከኔ ጋር እንቀጥል። ዳጊ አይ ከኔ ጋር አልቀጥልም፣ ከሌላ ሰው ጋር ተቀጥል። እኔ ብቻ አይደለሁም እዚህ ቤት ያለሁት። እኔ ከወንድማችን ጋር ያምጣውና እንጨርሳለን። ኦኬ ከሌላ ሰው ጋር ልቀጥል ስላልክ ነው። አዎ ቴዲ ቅድም ከፍቼዋለሁ ሲል ነበር። ይኸው እኔ እኮ ከፍቼዋለሁ አንብበው ሲል ነበር። በጣም ይዋሻል፣ ላይክ በጣም ይዋሻል። ይሄ ስድብ አይደለም ባይ ዘ ወይ፣ እኔ አልሳደብም ታውቃላችሁ። የምር ግን ይዋሻል ወንድማችን፣ በጣም ነው የሚዋሻው። ላይክ ምንም ሳይፈራ ነው የሚዋሻው። ባይሆን አሁን ከዚህ ወርደት ገላል ነው። ምንም ችግር የለም። ምን የሚያወጣው አይ ነው እኮ ኤግዛክትሊ እንደሱ ይችል ነበር። ከያዘ በኋላ ቢያወራ ጥሩ አጥቷሽ በለው ሌላ ጊዜ። ወንድማችን እናመሰግናለን። እንኳን ደህና መጣ። እኔ ይበቃኛል። የከፈትኩት ነው አንዴ ስልኬን እንትን ብሎኝ ነው። ዳጊ እንዳትወጣ፣ ዛሬ እንዳትወጣ። አንድ ፔጅ ኦፍ ኮርስ እስካሁንማ ይላክልሃል እኮ። እስካሁን አይላክልም ብዬ ማስብ ይመስላል እንዴ? ዝም ብሎ የሆነ እንትን መስላል፣ ፋራ ምናምን መስላል እንዴ? ምንድነው ከዛም የምትፈልገው? መጽሐፉን ካወጣው በኋላ ምንድነው የምትፈልገው? እንዴ እንጃ አላውቅም። ገጽ 92 ላይ ማሳየው ነገር አለ ብለሃል። ይኸው እድል ሰተናል፣ አሳያ እንግዲህ። እሺ እኛ ምን አገባን? በቃ ባይናው ታውጣልህ ትችላለህ። ባይናው ተስፎ ባይናው ተልቆልሃል። ቢኖር ኖር እስካሁን ታውጣ እንዳታውጣለት። አይ ሌላ ሰው አይወጣል። ራስ አለ ራስ አውጣ። ገጽ 92 አውጣ። እስካሁን ማይናክልሃል። ፌዝ ይናቃለን እኮ ዋትስአፕ በትልቁ አድርገው። ችግር የለውም። ማንም ያወጣው አንድ ነው። ገጽ 92ን አውጣልኝ። አውጣው እንዴ ሼም ነው። አንተ ከጉግል ላይ ማውረድ ይከብዳል እንዴ? ለራስ ለክብር እንኳን ስትል አውርደው እንጂ። ለምን ነው የምትፈራው ዳጊ? ለምን ነው የምትፈራው? እኮ ከፍርሃት የተነሳ ማውጣት አቅቶኛል። ይቅርታ አድርግልኝ። ለምንድን ነው የምትፈራው ነው? አሁን እኔ ያወጣሁት ማናውጥ አረ ሼም ነው። ጉግል አንተ አትገባም እንዴ? ጉግል ላይ ገባና ሰርች አለ። ለምንድን ነው የምትፈራው ነው? እናንተ ግን በጣም ትገርማላችሁ። ምን አለ በትልኩለት። በኢየሱስ ክፉ ናቸው እውነት። ለምንድን ነው የምትፈራው? እንዳያወጣ ለማላችሁ ቢዋረድ እናንተ ትጠቀማላችሁ። አሺ this is not fair። መልሰው መጽሐፉን ያውጣ፣ እዛም ይነበብ። አይ እኔ ባንታ ለዚህ ዲያቆን እኔ በኦርቶዶክሳኖች ነው ያዘንኩት። በእውነት በጣም አለኝ ወዳጅ ብለህን አጠገቤ ነው እያነበብኩት ነው ብሏል። ቀድቼዋለሁ በኋላ ቪዲዮ ሰራበታል ብለሃል እኮ አንተ እኮ ነው አለኝ አንብቤዋለሁ። ስለዚህ ማነበውና ማስረዳው ነገር አለኝ ስላልክ እኮ ነው
በትልቁ አድርጉኝ። ቆይ አይ ፌዝ እኛ እኮ እዚህ ውስጥ ቁጭ ያሉ እኛም እየሰማን ስለሆነ መጽሐፉ ማንም ያውጣ ለመወያየት ነው አይደለ? ቆይ ፌዝ ለመወያየት ነው አይደለ? አልሰማም ቢኒ፣ ምንድነው አሁን ችግሩ? የሆነ ሰው ቢያወጣው አሁን ምንድነው ችግሩ? የሆነ ሰው ቢያወጣው ማንም ያወጣው አይደለም ችግሩ፣ እሱ አይደለም። ቆይ አንድ ጊዜ እሺ፣ በትልቁ አድርጉኝ አለኝ አንብቤዋለሁ ስትል አንደኛ መክፈት አልቻልኩም፣ ስራ ላይ ነው እኮ አልኩ። መክፈት አልቻልኩም፣ አንተ ማውጣ ቆይ አንድ ጊዜ መክፈት አልቻልኩም። ስለዚህ ችግር የለውም አንዴ ልጨርስና ስድል ልስጥህ። እንዴ ምንድነው ፌዝ? ምንድነው ችግሩ እኮ ነው። ምንም እኮ ሴንስ የማያደርግ ነገር እኮ ነው የምታወራው። አንድ ሰው መጽሐፉን አውጥቶ በአብራራ ምንድነው ችግሩ? ሴንስ የሚያደርግ ነገር የማላወራው አንተ እኮ ነው። በትልቁ አርጉኝ ካላነበብክ you are talking nonsense። ለምን ልጁን አውረድከው? ልጁ መጽሐፉን ያውጣ። ዳጊ አለኝ እኮ አልክ። ስላነበብኩት እኮ መጽሐፉን መክፈት አልቻልኩም አልኩ። ልጁ ሊከፍትልኝ ነበረ ተስፎ። ለምን አወረዳችሁት? እሺ ቤሲክ የሆኑ ነገሮችን እስቲ ስለ መጽሐፉ ንገረን። ጸሐፊው ማን ነው? ምን ማለት ነው? በየትኛው ደብር ተጻፈ? ወይ ምን አይነት እስቲ አንዳንድ ነገሮችን ንገረን። በእውነት እዚሁ ቬሪፋይ እናደርግ። አንድ ነገር ቃል እገባላችኋለሁ። ምን አደርጋለሁ መሰለህ? ከፍቼዋለሁ። ይሄው ያነበብኩት ነው። ያለበትን ድምፅ አድርጌ ቪዲዮ ሰርች አስቀምጥላችኋል። ከዛ በኋላ ውሸታም ነው ስል እየዘለፍኩት እንዳልሆነ ታያላችሁ። ከፍቼዋለሁ። ይሄው አጠገብ ነው ያለበትን ማለት ነው። ታዩታላችሁ። ይሄው ከፍቼዋለሁ። 92ን ታነባለህ፣ 106ን ታነባለህ። ከዚህ በኋላ ከአንተ ጋር አላወራም። እኔ ጨርሻለሁ። ዲያቆን ያመሰግናለሁ ስለነበረን ውይይት ጨርሻለሁ። ግን ውሸታም ክፈተው። እኔ ላግዝህ። መጽሐፉን ክፈተው። አግዙኝ። አስወረዳችሁታ። እንዲነበብ አልፈለክም። አንዴ ቀስቶኝ ጠብቅ። ሌሎቻችሁ ወንድሞች እኔ ጨርሻለሁ። አምዳን እኔ እኮ ፊት ለፊቱ ነበር። አሁን ነው ስራ ይዞ የጠፋበት። አስቼ ይሰማል። አስቼ ተስፉን መልሰው this is not fair። መጽሐፉን ያውጣው። እድል ስጠን እናውራበት። እኛ ችግር የለም። ተስፉን መልሰው። አስቼ this is not going to be fair። ተስፉን የምታስገባው ከሆነ እኔን አስወርደኝ። እሺ ወደ እንትን እኔ መተኛት አለብኝ። ሊነጋ ነው። እናንተ ተወያዩ። አንቺ ቻቱን ታጥፈዋለሽ። በኋላ ግን በእንትን ይሁን ልክ እንዳሆኑ ከወረደው ልጅ ጋር መወያየት የሚፈልጋለ ሌላ ሰው የዳጌ በቃ እኔ መጽሐፍ መክፈት ስለማልችል አስቼ ስራ ላይ መጽሐፍ መክፈት አልቻልኩኝም። ተስፉን መልሰው መጽሐፉን ይክፈተው። የምሰጠው ፔጅ አለ። ዳጊ ይወያይ። ልጁን አስወርደውታል። ይሄ ፌር አይደለም እኮ። ተስፉ እኮ አያወራም። መጽሐፍ እንዲከፍትልኝ ነው። እኔ መጽሐፍ መክፈት ስለማልችል ተስፉን መልሰው መጽሐፍ ስለሚከፍትልኝ ነው። ኖ ፌዚ አልጨረሳችሁም? እንዲህ ሁለታችሁ የመጨረሻ ተነጋገራችሁ መስሎኝ ነው። አልጨረስንም። እኔ የማሳየው አለ። እሱ አሁን ዳጊ አንድ ፔጅ ብቻ እዛ ላይ ነበር። ተስፉን መልስልኝ። እሺ ዳጊ ትወያያለህ አሁን? እሱ ቆይ አንተ ብቻ ዳጊ አትፍራ፣ ቆፍጠን በል፣ እንወያይ። አንድ ፔጅ ብቻ ላይ አይደለም ውይይት። ይሄን ትልቅ ፔጅ እያለ አንድ ፔጅ ላይ 10 ዓመት ስትወያይ ነበር። ይቅርታ ገለጽና አይ ቲንክ እኛ በደንብ እዚህ ውስጥ ያለን ሰዎች አይምሮ ያለን ሰዎች ነን። በደንብ ተነበዋል። አርጊመንቱም ትክክል ነው። ያየነውን አይተናል። ሶ አይ ዶንት ኖ ለምን ፌዝ ሌላ ፖለቲካ መስራት እንደፈለገ አልፈለገ አልገባኝም። ቅድም ሳሚ ስለ ፖለቲካ አይደለም፣ ስለ ፖለቲካ ሳይሆን አዳምጠኝ። ፖለቲካ ሳይሆን ቆይ አንዴ ጋስተኝ ሳሚ አይደለማ። ማን ላይ ነው የገባው? ማን ላይ ነው የገባው? አንድ ሰው ስንት ፔጅ ያለውን መጽሐፍ ላይ መወያየት ትቶ እንዴት 10 ዓመት አንድ ፔጅ ላይ ብቻ ይወያያል? አንድ ጊዜ መስማትም ልመድ። እኛ ከገባን ጊዜ ጀምሮ ያለውን አርጊመንት አይተናል። በደንብ ግልጽ የሆነ ነገር አይተናል። አንተ አሁን ፔጅ 92 ላይ የምትለውንም ነገር ቅድም በደንብ አብራርተሃል። ራስ አብራርተሃል እና እሱ ላይም አይተናል። ስለ መንፈስ ቅዱስ እንዴት መንፈስ ቅዱስ ሰው ካመነ መንፈስ ቅዱስን ከተቀበለ በኋላ መልካም ስራ መንፈስ ቅዱስ እንደሚረዳ ያስቀምጣል። ሲጀምር የዳነ ሰው ነው መንፈስ ቅዱስ የሚቀበለው። እዛ ጋር ለመዳን የሚሆን ብሎ አይደለም የሚያስቀምጠው፣ ለመጽደቅ አይደለም ስራን የሚያስቀምጠው። ስራ ከጽድቅ በኋላ መንፈስ ቅዱስን ሰው ከተቀበለ በኋላ መንፈስ ቅዱስ ረድቶት እንደሆነ የሚያሳየው መጽሐፉ እንደዛ አድርጎ ነው የሚያስቀምጠው። እና አርጊመንት ምን እንደሆነ አልገባኝ ወይ መጽሐፉን አልቀበልም ብለህ መተቸት ነው እንደ መምህር በረከት። አለበለዚያ ግን በቃ አሜን ብለህ መቀበል ነው። ሌላ ምንም። ይሄ እኮ ግልጽ የሆነ ነገር ነው። ሙሉን ያነበበው ዳጊ እንደው ከመጀመሪያ ጀምሮ በደንብ እንደውም ታች ወረድ ብሎ ቢያነበው እኮ በጣም ግልጥ ጥልቅ የሆነ ነገሮችን እያብራራው። ሳሚ ከታላቅ ይቅርታ ጋር ስንት ፔጅ ነው? ቆይ ከአንድ ፔጅ በላይ ተነቧል? ከአንድ 2 ፔጅ በላይ? ሙሉን አንብበው አልከው። ሙሉን አነበበ ደግሞ ምኑን ብለው ሙሉን
ሙሉን የተውከው የረሳዋል የዘለልከው አለ አልከው አይደለም። ሳሚ መጽሐፉ ክርስቶስ ብቻ በሃይማኖት ብቻ ሲል የሚለውን እንደ መጽሐፉ ጨምርበት። ጸጋም ብቻ የሚልም አለበት። አይተሃል? ጸጋ ብቻ የሚል ሶስቱንም አይተናል። እኛ ያየነውን አይተናል። ፌዚ አሁን ምንም በጸጋ ብቻ የሚል አለ። እስቲ አሳየኝ ዳጊ። ሳሚ በጸጋ ብቻ የሚል እኛ ያየነውን አይተናል። እዚህ ውስጥ ያለን ሰዎች ያየነውን አይተናል። አሜን ብላችሁ ተቀበሉ ወይ ደግሞ መጽሐፉን ተቹት ነው። ተው አሁን ፖለቲካው። ስለዚህ በጸጋ ብቻ መጽሐፉ ክርስቶስ ብቻ አሁን ሌላ ፖለቲካ አትስራ። አሁን ቅድም አሁን አርጊውመንት የፈለግከው አንተ ፔጅ 92 ብለህ ያልከውን ነገር አስረድተሃል። ኦልሬዲ ኤክስፕሌን አድርገሃል። ሌላ መጽሐፍ መክፈት አይጠበቅብም። ካለህ ግን መጽሐፉ ክፈትና ይሄው 92 ላይ ብለህ አስቀምጥ አሳየን። ግን ቅድም አንተ ራስህ ከፍተህ አብራርተኸዋል። ማነው ተስፍሽ ከፍቶልህ ፔጅ 92 ላይ አብራርተኸዋል። ስታብራራው እንደውም ዳጊ እንደውም በጣም እንትን ብሎ አዝኖልህ ተወልለው እንጂ እዛ ጋር ስለ ጽድቅ ማያወራም። የሚያወራውም እንደውም በመንፈስ ቅዱስ እንደሆነ ስራ መስራት የሚቻለው በመንፈስ ቅዱስ እንደሆነ ነው የሚናገረውና አርጊውመንት ውሃ እያነሳ አይደለም። ማድረግ ያለብህ ምንድነው? ሁለት አማራጭ አለ። አንደኛ መጽሐፉን ልክ እንደ መምህር በረከት መተቸት ነው። አለበለዚያ ደግሞ አሜን በቃ እንደዚህ እናምናለን ብቻ ብለን እናምናለን ብለህ ማለፍ ነው። በቃ ቤዛ እኔ የሚገባኝ እንደዛ። እሺ ሳሚ፣ ስለዚህ አሁን የአንተ ሀሳብ ምንድን ነው? መጽሐፉ ክርስቶስ ብቻ እምነት ብቻ ሲል እንደ ጴንጤቆስጣለው ብለህ ነው የተቀበልከው? እንደምንም ይበል ግን ብቻ የሚል ቃል ከእናንተ መጽሐፍ ውስጥ መገኘቱ ለኛ አስደምሞናል። ደስ ይላል። ቆይ በጣም ጥሩ። ይኸውልህ መልሰው ክርስቶስ ብቻ ሲል ምንድን ነው ያስደሰታችሁ? ክርስቶስ መጽሐፉ ክርስቶስ ብቻ ሲል በክርስቶስ እምነት ብቻ ሲል በሃይማኖት ብቻ ነው ሲል ቆይ አዳምጠኛ ደስ የሚለን እንጂ እናንተ ስላላችሁ ሳይሆን መጽሐፉ ስለሚልና ከመጽሐፉ ጋር ስለተስማማችሁ at the end of the day ደስ ይለናል። ደስ የማይለው ሰው የለም። በክርስቶስ ኢየሱስ ብቻ ሲባል ደስ የማይለው ሌላ እንግዲህ ሌላ ኢንቴንሽን ያለው ሰው በእምነት ብቻ ሳሚ አዳምጣ ሳሚ መጽሐፉ በሃይማኖት ብቻ በክርስቶስ ብቻ ሲል እንደ ጴንጤቆስጣል አስተምሮ ብለህ ነው የተቀበልከው? ለዛ ነው ደስ ያላችሁ? እኛ እንደ ጴንጤቆስጣል አይደለም እንደ መጽሐፍ ቅዱስ ስላለ ነው መጽሐፉ ደስ ያለን። እኛ ልጠይቅ አንተ መጽሐፉ ላይ ደግሞ በጥምቀት ዮሐንስ ወንጌልን ጠቅሶ ነው እንደዛ። አዳምጠኝ ሳሚ አዳምጠኛ። መጽሐፉ በደንብ ብታነበው ደግሞ ስለ ጥምቀት ስለ ቅዱስ ቁርባን ያወራል። እሱንም ትቀበላለህ? ችግር የለውም። እኛ ግን መጀመሪያ በክርስቶስ ብቻ ችግር የለውም ሳይሆን ትቀበሏለህ ወይ ነው መጽሐፉ ስለ ሚስጥራተ ቤተክርስቲያን አይደለም። መጽሐፉ ያን ጸጋ የምታገኘው ያን የሚያድን ጸጋ የምታገኘው ሚስጥራተ ቤተክርስቲያን ይላል። እሱን ትቀበላለህ? ቢኒ ያወራውስ አስቼ ያው ቁጭ ብለን ሰምተናል። በእውነት ጌታ ኢየሱስ ምስክሬ ነው። እኔ ፌዝ ኦርቶዶክሳዊ ስለሆነ ዳጊ ፕሮቴስታንት ስለሆነ የተለየ አይነት ቪው አልነበረኝም። የሁለቱንም በጣም በጥንቃቄ እየሰማኋቸው ነበረ። ሰምተናል። መጽሐፉም ያብራራበትን ከነ ማብራሪያው ያው ዳጊም አቅርቧል። ፌዝም ለመከራከር የሞከረውን ተከራክሯል። አሁን በዚህ በቃ ጨርሰናል። ተባረኩ። አይ ቲንክ ብንዘጋ መልካም ነው። ምክንያቱም ፌዝ አንዳንድ ጊዜ በቃ ከሌለህ የሌለህን ነገር እንዳለ አድርገህ ፕሪዘንት አታደርግ። መጽሐፉን እንዳነበበው ፉሊ አንደርስታንድ እንዳደረገው ሰውም እንትናት አይ ነው የሃይማኖት ቢኒ አቁም። መጽሐፉን ትቀበላለህ አንተ? ቆይ ፌዚ ዝም ብለህ ነዋ የምታወራው። ላይክ ዝም ብለህ you're just talking nonsense። አንተም ማውራት ላቁምና አስቼ በቅቶናል። ቴንኪው እናመሰግናለን።